6 ሀገሮችን በደርዘን የሚቆጠሩ ብሔረሰቦችንና 3 ሃይማኖቶችን በአንድ ባንዲራ ስር ለማዋሃድ መሞከርን አስቡት። ከባድ ይመስላል አይደል? እንግዲህ ጠቅለል አድርገን ካየናት ዩጎዝላቪያ እንደዛ ነበረች። ከግዙፍ አገዛዝ ፍርስራሽ ስር የተነሳች፣ ግርማ ሞገስ ባለው መሪ ስር የዓለምን ትኩረት የሳበች፣ በመጨረሻ ግን በአጭር ጊዜ ውስጥ ፈራርሳ የጠፋች ሀገር። ዛሬ ዩጎዝላቪያ እንዴት እንደተመሰረተች፣ የብሔር ፌዴራሊዝም በማዋሃድም ሆነ በመለያየቱ ረገድ የተጫወተውን ሚናና የዚችን ሀገር ገላጭ የሆኑ ዋና ዋና ክስተቶች እንመለከታለን። መሰል ዝግጅቶችን ለመከታተል ቻናሉን ሰብስክራይብ በማድረግ በቀላሉ ማግኘት ይችላሉ። ወደ ዝግጅታችን። ጊዜው እንደ አውሮፓውያን አቆጣጠር 1918 ነው። መላው የባልካን ከባቢ እንደ ባሩድ ክምር ነበር። ለዘመናት ይህ ክልል በኦቶማንና በኦስትሮ-ሃንጋሪ አገዛዞች ተከፋፍሎ ነበር። የሰርቦች፣ ክሮዋቶች፣ ስሎቬኖች፣ ቦስኒያኮች፣ መቄዶንያውያን፣ ሞንቴኔግሮዎች እና የሌሎችም መኖሪያ ነበር። እነዚህ የደቡብ ስላቭ ህዝቦች በቋንቋ የተሳሰሩ ቢሆኑም በሃይማኖት ኦርቶዶክስ፣ ካቶሊክና ሙስሊም በሚል እንዲሁም በታሪክ ተከፋፍለው ነበር። ጥቂት ወደ ኋላ ልመልሳችሁ። ጊዜው የመጀመሪያ የዓለም ጦርነት የተከሰተበት ነበር። እንደ አውሮፓውያን አቆጣጠር በ1914 የአርክዱክ ፍራንስ ፈርዲናንድ በቦስኒያ ሰርብ ብሔርተኛ መገደል ለዓለም አቀፍ ግጭት ፈንጂ ሆነ። በ1918 የኦቶማንና ኦስትሮ-ሃንጋሪ ግዛቶች እየፈራረሱ ሲመጡ የደቡብ ስላቮች ቀጣይ ዕድል ፈንታቸው ምን ሊሆን እንደሚችል ያሰላስሉ ጀመር። በታህሳስ 1 ቀን 1918 የሰርቦች፣ ክሮዋቶችና ስሎቬኖች መንግስት በንጉሥ ቀዳማዊ አሌክሳንደር መሪነት ተመሰረተ። ህልሙ ሁሉንም ደቡባዊ ስላቮች በአንድ ሀገር ማዋሃድ ነበር። እዚህ ጋር ነው የአዲሷ ሀገር ክልሎች በምን መልኩ ይዋቀሩ የሚለው ጥያቄ መጣው። አዲሱ መንግስት ማዕከላዊ ሲሆን ሰርቦች ከቤልግሬድ ሆነው ፖለቲካውን ይቆጣጠሩት ነበር። ክሮዋቶችና ስሎቬኖች እያንዳንዱ ቡድን እኩል ስልጣን የሚኖረው የፌዴራል ስርዓትን ይፈልጉ ነበር። ማዕከላዊነት ወይም ፌዴራሊዝም የሚለው አለመግባባት ከሀገር ምስረታው ቀን ጀምሮ በመሰረቱ ላይ ስልጥቅ እንደነበረው ያሳየ ነበር። በ1929 ንጉሥ አሌክሳንደር ቀዳማዊ ነገሮችን ለማስተካከል በማሰብ ሀገሪቱን ዩጎዝላቪያ ወይም የደቡብ ስላቮች ምድር ብለው በመሰየም የዘር ቅራኔዎችን ለማስፋት አምባገነናዊ አገዛዝን ለመጫን ሞከሩ። እያንዳንዱ ቡድን ማንነቱን እንዲጠብቅ የራስ ገዝ አስተዳደር የመስጠት ሀሳብ የሆነው ፌዴራሊዝም ችላ ተብሏል። እናም በብሔሮች መካከል ያለው ቅሬታ ከቀን ወደ ቀን እየጨመረ ሄደ። አለፍ ብለን ወደ 1930ዎቹ ስንሄድ ዩጎዝላቪያ ትልምስ ውስጥ ነበረች። የዘር ግጭቶች፣ ኢኮኖሚያዊ ችግሮችና የፖለቲካ ትርምስ። ይባስ ብሎ በ1934 ንጉሥ አሌክሳንደር በክሮኤሽያ ፋሺስቶች በሚደገፍ የመቄዶንያ ብሔርተኛ ተገደሉ። ይህንን ተከትሎ ሀገረ መንግስቱ በአጣብቂኝ ውስጥ ወደቀ። ከዚያም ሁለተኛው የዓለም ጦርነት ተከሰተ። እንደ አውሮፓውያን አቆጣጠር በ1941 የናዚ ጀርመን ዩጎዝላቪያን የወረረ ሲሆን ይህም ሀገሪቱ እንድትከፋፈል አደረገ። በዚህ መሃል ሁለት የትግል ቡድኖች ብቅ አሉ። የመጀመሪያው በአብዛኛው ሰርቦች የሆኑ ንጉሳውያን ቼትኒኮች የሚመራ ሲሆን ሁለተኛው ገለልተኛው ጆሴፍ ብሮዝ ቲቶ የሚመሩት ኮሚኒስት ቡድን ነበር። የቲቶ ቡድን ከሁሉም ብሔረሰብ ተዋጽኦ ያለበት ሲሆን ለሁሉም የፌዴሬሽኑ አባላት እኩልነት ቃል በመግባቱ የአብዛኛውን ህዝብ ድጋፍ በማግኘት ጠንካራ ቡድን መሰረተው። በ1945 ዩጎዝላቪያም በቲቶ መሪነትና የሶቪየት እዚህ ግባ የማይባል እርዳታ ነፃ ወጣች። ቲቶ ጀግና ሆነ። እናም የአዲስቷ ዩጎዝላቪያ አርኪቴክት በመባል ተወደሰ። የብሔር አደረጃጀት ሚና መጫወት የጀመረው እዚህ ጋር ነበር። በ1945 ቲቶ የሶሻሊስት ፌዴራላዊ ሪፐብሊክ ዩጎዝላቪያ ወይም በእንግሊዝኛ ምህጻረ ቃል ኤስኤፍአርዋይን ፈጠረ። በዚህ መሰረት አገሪቱ በ6 ሪፐብሊኮች ተደራጀች። ሰርቢያ፣ ክሮኤሽያ፣ ስሎቬኒያ፣ ቦስኒያ ሄርዞጎቪና፣ ሞንቴኔግሮ፣ መቄዶንያ። በተጨማሪም በሰርቢያ ውስጥ 2 የራስ ገዝ ክልሎች ኮሶቮ እና ቮይቮዲና ነበሩ። የዚህ አደረጃጀት ንድፍ እንደ ሰርቦች፣ ክሮዋቶችና ስሎቬኖች ላሉ ዋና ዋና የብሔር ቡድኖች የራሳቸውን የአስተዳደር ክልል በመስጠት ሲሆን ወንድማማችነትና አንድነት በሚለው መፈክር ስር የጋራ አንድነትን ለመፍጠር ታልሞ ነበር። ጥሩ ይመስላል አይደል? ለተወሰነ ጊዜ ነበር። የቲቶ የብሔር ፌዴራሊዝም አደገኛ የገመድ ላይ ጉዞ ነበር። ለሪፐብሊኮቹ የራስ ገዝ አስተዳደር ቢሰጥም ብሔርተኝነትን ለመከላከል በማሰብ ስልጣን በቤልግሬድ ማዕከላዊ ተደርጎ ነበር። ከሁለቱ የወቅቱ ኃያላን ማለትም
ከአሜሪካም ሆነ ከሶቪየት ህብረት ዩጎዝላቪያን ነፃ ለማድረግ እንደ አውሮፓውያን አቆጣጠር በ1961 ዓለም አቀፍ የትብብር ንቅናቄን በማቋቋም በዓለም አቀፍ ፖለቲካ ላይ የራስን ተጽዕኖ ማሳደር ተጀምሮ ነበር። በ1950ዎቹና 60ዎቹ ህይወት በዩጎዝላቪያ ጥሩ የሚባል ነበር። ኢኮኖሚያዊ እድገት ታይቷል። ፋብሪካዎችና መንገዶች ተገንብተዋል። ነገር ግን ውስጡን የአገሪቱ አደረጃጀት የራሱ ጉድለቶች ነበሩት። እንደ ስሎቬኒያ እና ክሮኤሽያ ያሉ በኢኮኖሚ ያደጉ ሪፐብሊኮች እንደ መቄዶንያ ላሉ አብዛኞቹ ዜጎች በድህነት ውስጥ ላሉባቸው ክልሎች ድጎማ መስጠትን ይቃወሙ ነበር። እንደ ቦስኒያ ባሉ የዘር ብዝሃነት ባለባቸው ቦታዎች ውጥረቶች ሙሉ በሙሉ አልረገቡም ነበር። እንደ አውሮፓውያን አቆጣጠር በ1980 ቲቶ አረፈ። ለረጅም ጊዜ ሲጫወት የቆየ ሙዚቃ ድንገት ሲቋረጥ ያለው ስሜት እንዴት ነው? ልክ እንደዛ ነበር የሆነው። ያለሱ ግርማ ሞገስ የተሞላ ስብዕና የፌዴራል ስርዓቱ መሰነጣጠቅ ጀመረ። የፌዴሬሽኑን አባላት ተጽዕኖ ለማመጣጠን ታስቦ የተተገበረው የተለዋዋጭ ፕሬዝደንትነት አገሪቱን በአንድ ላይ ለማቆየት በቂ አልነበረም። የኢኮኖሚ ችግሮች፣ ዕዳ፣ የዋጋ ግሽበት፣ ስራ አጥነት ውጥረቱን አባባሱት። አንድ ለማድረግ ታስቦ የተዋቀረው የብሔር ፌዴራሊዝም አሁን ላይ የመከፋፈልን መድረክ ፈጠረ። በ1980ዎቹ መገባደጃ ላይ ዩጎዝላቪያ ከዛሬ ነገ ይፈነዳል ተብሎ እንደሚጠበቅ ፈንጅ ነበረች። በአንድ ወቅት ለአንድነት መሳሪያ እንደሆነ ሲወደስ የኖረው የብሔር ፌዴራሊዝም የመለያየት ማነቃቂያ ሆነ። የእያንዳንዱ ሪፐብሊክ የራስ ገዝ አስተዳደር ብሔራዊ መሻት ተባብሶ እንደ ሰርቢያው ስሎቦዳን ሚሎሴቪች፣ እንደ ክሮኤሽያው ፍራንጆ ቱጅማን ያሉ መሪዎች ብሔርተኛነት የሀገሪቱን ዕጣ ፈንታ ወደ አደገኛ ደረጃ ውስጥ ከተቱት። እንደ አውሮፓውያን አቆጣጠር በ1989 ስሎቦዳን ሚሎሴቪች የኮሶቮን የራስ ገዝ አስተዳደርነት በመሻር አልባናውያንን አስቆጥቶ የሰርቢያን ብሔርተኝነት አጠናከረ። ይህም ቀጥሎ ለመጣው ትርምስ መድረክ ያዘጋጀ ነበር። ሰኔ 1991 ስሎቬኒያ እና ክሮኤሽያ ነፃነታቸውን አወጁ። ስሎቬኒያ ነፃነቷን ለማግኘት መዋጋት የነበረባት ለ10 ቀናት ብቻ ነበር። የክሮኤሽያ ጦርነት ግን ከባድ ነበር። የሰርቢያ ኃይሎችና የዩጎዝላቪያ ሕዝብ ጦር የሀገሪቱን የግዛት አንድነት ለማስጠበቅ ሲዋጉ ነበር። ከዛ ቦዝኒያ ሄርዞጎቪና በ1992 ተከተለች። ይህም እጅግ ደም አፋሳሽ ጦርነትን አስከትሏል። ቦስኒያ ውስጥ የሚኖሩት የሰርቦች፣ ክሮአቶችና ቦስኒያውያን ድብልቆች መሆናቸው ጎረቤቶችን ሁላ ነበር ወደ ጠላትነት የለወጠው። የዘር ማጽዳት እንደ ሴሬብሬኒካ ያሉ በ1995 የተፈጸሙ እልቂቶች፣ እንደ ሳራዬቮ የ3 ዓመት ከበባ እስካሁን ያልዳኑ ጠባሳዎችን ጥለው አልፈዋል። ይህንኑ ተከትሎ ዓለም አቀፉ ማህበረሰብ በኔቶ የቦምብ ጥቃቶችና የቦስኒያ ጦርነትን ባጠናቀቀው ነገር ግን የተዳከመች ሀገርን የፈጠረው የ1995ቱ የዴይተን ስምምነት ጣልቃ ገባ። ክሮኤሽያ በ1995 የቀድሞ ግዛቶቿን መልሳ አገኘች። በ1998 ከኮሶቮ የአልባንያ ታጣቂዎች በማመፅ ሌላ ጦርነት አስከተሉ። ይህንኑ ተከትሎ በ1999 ሌላ የኔቶ የቦምብ ጥቃት ሰርቢያ ላይ ተከተለ። በ2003 ዩጎዝላቪያ እንደ ሀገር አልነበረችም። ሰርቢያ እና ሞንቴኔግሮ እስከ 2006 ድረስ አብረው ቆይተው ተለያዩ። ኮሶቮ በ2008 ነፃነቷን አወጀች። ምንም እንኳን ሰርቢያ አሁንም ድረስ እውቅና ባሰጣትም። ብሔር ተኮር ፌዴራሊዝም የዩጎዝላቪያ ማጣበቂያዋም መፍረሻዋም ነበር። ለብሔር ብሔረሰቦች ማንነታቸውን ለመጠበቅ የሚያስችል በቂ የራስ ገዝ አስተዳደር ሰጣቸው። ነገር ግን መተማመን ሲጠፋ መገንጠል የሚያስችል በቂ ኃይልም ነበር የተቻላቸው። 7 ሀገራት ማለትም ስሎቬኒያ፣ ክሮኤሽያ፣ ቦስኒያ፣ ሰርቢያ፣ ሞንቴኔግሮ፣ ሰሜን መቄዶንያ እና ኮሶቮ ተፈጠሩ። ዩጎዝላቪያ የምትባለው ሀገር ከዓለም ካርታ ላይ የጠፋች ሲሆን ከ100,000 በላይ ሰዎች በተካሄዱት ጦርነቶች ሞተዋል። በሚሊዮኖች የሚቆጠሩትም ተፈናቅለዋል። ዩጎዝላቪያ ጎሳን መሰረት ያደረገ ፌዴራሊዝም ቤተ ሙከራ ነበረች። ብዙ ማንነቶችን በአንድ ባንዲራ ስር ለማጣመር የተሞከረ ስርዓት። በቲቶ ጠንካራ አመራር ስር ተስፋ ታይቶ ነበር። ለ10 ዓመታት የቆየ መረጋጋትና ብሔራዊ ኩራት ተፈጥሮ ነበር። ነገር ግን የኢኮኖሚ ቀውሶችና ብሔርተኝነት ሲቆጣጠሩት የፌዴራል አወቃቀሩ እያንዳንዱ ቡድን እንዲገነጠል ኃይል ሰጣቸው። ይህም ከ20ኛው ክፍለ ዘመን እጅግ አሳዛኝ ክስተቶች ወደ አንዱ አመራ። ዛሬ የባልካን ክልል ሰላም አግኝቷል። ነገር ግን የዩጎዝላቪያ መጨረሻ ውድቀት ነበር። አንድነት በቀላሉ ሊፍረከረክ የሚችል ነገር ነው። ልዩነትም እንዳያያዙ ጥንካሬ ወይም የእርስ በርስ ግጭት መንስኤ ሊሆን ይችላል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ዝግጅታችንን ከወደዱት ላይክ እና ሼር ያድርጉ። መሰል ሂደቶችን ለመከታተል ሰብስክራይብ ማድረጉን እንዳይረሱ። ቻው።